ድራማው የሚጀምረው ኤፍሱን በተባለች ወጣት የቆዳ ሐኪም ሲሆን በቀላል ክሊኒክ ውስጥ ትሰራለች። በነዋሪዎቿም እጅግ በጣም ተወዳጅ ነች። ምክንያቱም ክፍያዋ እጅግ በጣም ዝቅተኛ ስለሆነና ብዙ ጊዜ የገጠር ነዋሪዎችን በራሷ ወጪ ስለምታክም ነው። በመሰረቱ ኤፍሱን በኒውዮርክ ዩኒቨርሲቲ የፕላስቲክ ቀዶ ጥገና ተምራ የነበረች ቢሆንም ይህም ሙያ ትታ ወደ ቆዳ ስፔሻሊስት ያተኮረችው የገጠር ነዋሪዎች ያለማቋረጥ በቆዳ በሽታ ስለሚሰቃዩ ነበረ። በአሁኑ ጊዜም ከአባቷ ጋር በገጠር ትኖራለች። የሚያስተዳድሩት የፈረስ እርሻም አላቸው። በዛ ቀን አሚር የሚባል ቆንጆ ወጣት ወደ ክሊኒኩ ይመጣል። እናም ኤፍሱንን በአስቸኳይ ማግኘት ይፈልጋል። የኤፍሱን ጸሐፊና ጓደኛ የሆነችው ኢኖር ስታየው በውበቱ ተገርማለች። በፍጥነትም ወደ ኤፍሱን ዘንድ ሄዳ ቆንጆ ወጣት ሊያገኛት እንደሚፈልግ ትነግራታለች። ኤፍሱን ደግሞ እንደ ሁልጊዜው የሚያስቸግር የሽያጭ ወኪል እንደሆነ ትገምታለች። እናም እንድታባረረው ትጠይቃታለች። ከስራ በኋላም አሚር ኤፍሱንን ተከትሎ እስከ ቤቷ ድረስ ይሄዳል። እናም ራሱን ያስተዋውቃታል። ፐርቪን ለሚባሉት እናቷ ሹፌር እንደሆነና እሷ ለማግኘት ወደዚህ እንደመጣም ይነግራታል። ኤፍሱን የእናቷን ስም ስትሰማ በጣም ትበሳጫለች እና ይህች ሴት የ12 ዓመት ልጅ እያለች እንደተወቻት የውበት ማዕከል ለመክፈትም ወደ ኢስታንቡል እንደሄደች ትነግረዋለች። ስራዋን ከብቸኛ ልጇ አስበልጣለች እና የእናቷን ስም መስማት ስለማትፈልግ አብራው መሄድ እንደማትችል ነግራ ይቅርታ ትጠይቀዋለች። ግን አሚር እናቷ ልትሞት እንደሆነና እሷን ለመጨረሻ ጊዜ ማየት እንደምትፈልግ ሲነግራት ኤፍሱን ትደነግጣለች። ልቧም ይለዝብና አብራው ለመሄድ ትስማማለች። በማግስቱ ኤፍሱን ከአሚር ጋር ወደ እናቷ የውበት ማዕከል ስትደርስ እናቷ በእግሯ ቆማ ደህና መሆኗን ስታይ ትገረማለች። የእናቷ በሽታ ውሸት መሆኑንም ትረዳለች። ልትጎበኛት እንድትስማማ ለማድረግ የተደረገ ማታለያ ነበረ። ኤፍሱን በንዴት ሕይወቷን ካበላሸች በኋላ ከሷ ምን እንደምትፈልግ ትጠይቃታለች። ፐርቪን ደግሞ ቀዶ ጥገና ራሷ እንደምታደርግና ከቀዶ ጥገና በኋላም ለረጅም ጊዜ አካላዊ ረፍት እንደምትወስድ ትነግራታለች። በሆስፒታል ውስጥም ቀዶ ጥገና ማካሄድ ወይም ማስተዳደር አትችልም። ለዚህም ነው ስራዋን እንድትይዝና ስራ አስኪያጅ እንድትሆን የምትፈልገው። ምክንያቱም እሷ የምትተማመንባት ብቸኛ ሰው ስለሆነች ነው። ኤፍሱን ግን እናቷን ለመርዳት ሙሉ በሙሉ ትቃወማለች። ግን እናቷ እምቢ ካለች የእርሻ ቦታውን እንደምትወስደው በማስፈራራት ታስገድዳታለች። ምክንያቱም የፈረስ እርሻው በፐርቪን ስም ነውና። ኤፍሱን አባቷን ታስታውሳለች። እናም እርሻው ብቸኛ የገቢ ምንጫቸው ስለሆነ በጣም ታዝናለች። በመጨረሻም የእናቷን ጥያቄ ለመቀበል ትገደዳለች። እናቷም በውበት ማዕከል ውስጥ ትወስዳታለች። በክሊኒክ ውስጥ ካሉት ታዋቂ ፕላስቲክ ቀዶ ጥገና ሐኪሞች ጋርም ታስተዋውቃታለች። እሱም የንግድ አጋሯ ልጅ ማለትም አሚር ነበረ። ኤፍሱን አሚር እንደዋሻትና ሹፌር እንዳልሆነ ስታውቅ ትደነግጣለች። እናም በጥፊ ትመታዋለች። አሚር ደጋግሞ ስለዋሻት ንዴቷን እንደተረዳ ይነግራታል። ግን ከመምታት ይልቅ ማመስገን ነበረባት፣ ምክንያቱም ከእናቷ ጋር እንድትገናኝ አድርጓልና። በማግስቱ አንድ ታካሚ ወደ ሆስፒታል ሲመጣ አሚር የኤፍሱንን አስተያየት በታካሚ ሁኔታ ላይ ስለሚፈልግ በስብሰባው ላይ እንድትገኝ ይጠይቃታል። ኤፍሱን ደግሞ ስለማይወዳት አስተያየቷን ለምን እንደሚፈልግ ትጠይቀዋለች። እሱም ለእናቷ በሁሉም ቀዶ ጥገና ላይ እንደሚያሳትፋት ቃል ስለገባላት እንደሆነ ይነግራታል። ሁለቱም ከታካሚው ጋር ይቀመጣሉ። እናም ታካሚው በመጽሔት ላይ ያለ የአንድ ቆንጆ ሰው ምስል አሳይቷቸው ልክ እንደዚያ ሰው መሆን እንደሚፈልግ ይነግራቸዋል። ኤፍሱንና አሚርም ደግሞ በመገረም እርስ በርሳቸው ይተያያሉ። ምክንያቱም በታካሚውና በምስሉ ላይ ባለው ሰው መካከል ምንም ንጽጽር የለምና። ታካሚው እሱን ለመምሰል ቀዶ ጥገና ሳይሆን ተአምር ያስፈልገዋል። ግን አሚር እንደዛ ሰው እንዲመስል የማይቻለውን ሁሉ እንደሚያደርግ ያረጋግጥለታል። ኤፍሱን በፍጥነት አሚርን ለብቻው ወስዳ ቀዶ ጥገናውን እንደማትስማማ ትነግረዋለች። ምክንያቱም በዚህ መንገድ የታካሚውን አካል ስለሚያበላሽ እሱ የስም ማስወገድና ቅርጽ ማስተካከል እንዲሁም የፊት ቀዶ ጥገና ማድረግ ይኖርበታል። ሰውየው ደግሞ ወደ 70 ዓመቱ ተጠግቷል እና ቀዶ ጥገናው ሊበላሽ ይችላል ትለዋለች። አሚር በሁሉም ሰራተኞቹ ፊት ይናደድና ስራውን እሷ ልትነግረው እንደማትችል ይነግራታል። ከዚያም ይተዋትና ይሄዳል። በምሽት ከስራ በኋላ ኤፍሱን ከሰራተኞች ጋር ወደ ምሽት ክበብ ትሄዳለች። እናም አሚር ሴቶችን ለፕላስቲክ ቀዶ ጥገና ሲጋብዝ ትመለከተዋለች። ኤፍሱን በጣም ትናደዳለች። እናም ከመሰብሰቢያ ቦታው ትሄዳለች። በማግስቱ የፐርቪን ማዕከል በኢስታንቡል ደረጃ የላቀ የውበት ማዕከል ሽልማት አሸንፎ የነበረ በመሆኑ ድግስ ተዘጋጅቷል። አሚርና ኤፍሱን ደግሞ ወላጆቻቸው በሌሉበት የማዕከሉ አጋር ስለሆኑ ሽልማቱን መውሰድ ነበረባቸው። አሚር ኤፍሱን ቀሚስ ለብሳ ሲያየት በውበቷ ይደነቃል። ከጥቂት ጊዜ በኋላም ሰራተኞቹ ፌሊዝ እንደመጣች ለአሚር ይነግሩታል። ሁሉም በፍጥነት ከእርሷ ለመደበቅ ይሄዳሉ። ኤፍሱን ፌሊዝ ማን እንደሆነች ለምን እንደሚፈሯትም ትጠይቃለች። ሰራተኞቹ ፌሊዝ የአእምሮ በሽተኛና በአሚር ፍቅር የተነሳ እብድ እንደሆነች ይነግሯታል። እሱ ሊያገኛት ስላልፈለገ እንደውም አንድ ጊዜ
ቤቱንና መኪናውን በሳት እንዳቃጠለችውም ይነግሯታል። ፌሊዝ ወደ እነሱ እየመጣች ነውና ኤፍሱን በፍጥነት እንዲስማት ትጠይቀዋለች። እሱም እንዲሁ ያደርጋል። ግን ፌሊዝ ስታልፍ አሚር መሆኑን አላስተዋለችምና መንገዷን ትቀጥላለች። ከዚያም በኋላ አሚር ተበሳጭቶ ከኤፍሱን ይርቅና ይህን ድርጊት እንደማይደገም ይነግራታል። ከዚያም ሽልማቱን ለመቀበል ይሄዳል። በማግስቱ ሆስፒታሉ በሙሉ ኤፍሱንና አሚር እንደተሳሳሙ ያውቃል። እናም ሁሉም አይኖች በእነሱ ላይ ናቸው። በእርግጥ አሚር ተበሳጭቷል። ምክንያቱም ባለፉት ዓመታት በሰራተኞቹ ፊት ጠብቆ የነበረውን ክብሩንና ስልጣኑን በኤፍሱን በቸልተኝነት ድርጊት ምክንያት ጠፍቷል። በዚያ ቀን አሚር አስፈላጊ ቀዶ ጥገና ነበረውና ኤፍሱን በእርግጥም ጎበዝ ሐኪም መሆን አለመሆኑንና ከአባቱ ይልቅ በሆስፒታል ውስጥ አጋር መሆን የሚገባው መሆኑን ለመለየት መገኘት ነበረባት። ምክንያቱም እናቷ ያለማቋረጥ እንድትከታተለው ጠይቃታለች። ቦታውን የሚገባው መሆኑን ለማረጋገጥ ጭምር ነበር ይህን የምታደርገው። ግን ከቀዶ ጥገናው በፊት ኤፍሱን ሄዳ ባለፈው ቀን ስለሰራችው ነገር ይቅርታ ትጠይቀዋለች። እናም ስህተቱ እንደማይደገምም ቃል ትገባለች። ኤፍሱን በአሚር ላይ በቀዶ ጥገናው ወቅት ትከታተለዋለች። እናም በእርግጥ ጎበዝ ሐኪም መሆኑን ትገነዘባለች። የአሚር እናት ሰርፒል የተባለች ሴት ልጇን የሳመች ሴት እንዳለች ስታውቅ እሷን ለመተዋወቅ ወደ ክሊኒኩ ትሄዳለች። እናም ኤፍሱንን ቦቶክስ እና ፊለርስ እንድትሰጣት ትጠይቃታለች። እሷም ጎበዝ ዶክተርና እጇ ቀልጣፋ እንደሆነም ትነግራታለች። በማግስቱም ማታ ለራት እንድትመጣ ትጋብዛታለች። አሚር ኤፍሱን የፐርቪን ልጅ መሆኗን እንዳትናገር ይጠይቃታል። ኤፍሱን ምክንያቱን ስትጠይቀውም እናቷ ልጅ እንዳላት ማንም እንዲያውቅ እንደማትፈልግ ይነግራታል። ግን ለምን እንደሆነ አልገባውም። ኤፍሱን በሐዘን እናቷ ሁልጊዜ ከእናትነት ሐሳብ እንደምትፈራና ሁልጊዜም ጥሩ እናት መሆን እንዳልቻለች ትነግረዋለች። ለዚያም ነው እሷ ገና ትንሽዬ ልጅ እያለች የተወቻት። ምሽት ላይ ኤፍሱን የአሚር ቤተሰብ ቤት ትደርሳለች። ከእናቱ ከአባቱ ካያና ከወንድሙ ጂም ጋርም ትገናኛለች። ሰርፒን እሷ ማን እንደሆነችና ከልጇ ምን እንደምትፈልግ ለማወቅ ወሬዋን ትቀጥላለች። ግን ኤፍሱን ሐሳቧን ተረድታ ጥያቄዎቿን በብልህነት ትመልሳለች። ካያ ስራ አስኪያጅ እንደመሆኑ መጠን በሆስፒታሉ ላይ ማናቸውም ማሻሻያ ማድረግ እንደሚያስፈልጋቸው ታስብ እንደሆነ ይጠይቃታል። ኤፍሱን ደግሞ መክፈል ለማይችሉ ሰዎች ነፃ የፕላስቲክ ቀዶ ጥገና እንዲያደርጉ ትጠይቀዋለች። ምክንያቱም ብዙ ጊዜ በተፈጥሯዊ ጉድለቶች ወይም በጦርነቶች ምክንያት ቅርጻቸው ተበላሽቷል። ይህም በአይምሯቸው ላይ መጥፎ ተጽዕኖ እንዳደረሰባቸው ትናገራለች። የፕላስቲክ ቀዶ ጥገና መልክን ብቻ ሳይሆን የአንድን ሰው ስነ ልቦና ጭምር ያሻሽላል። አሚር በንግግሯ በጣም ይደሰታል፣ በእርሷም ይገረማል። ካያም በሐሳቧ በጣም ይደሰታል። እናም በሚቀጥለው ስብሰባ ላይ ስለ ሐሳቡ እንደሚወያዩ ይነግራታል። ከራት በኋላም አሚር ኤፍሱን በጣም ተንኮለኛ መሆኗን ይነግራታል። አባቱን ለማስደመምና ከእሷ ጎን እንዲቆም ለማድረግ ያንን ቃል እንደተናገረችም አውቄያለሁ ይላታል። ኤፍሱንም ደግሞ ሁሉም ሰው እንደሱ መጥፎ ዓላማ እንደሌለው ትነግረዋለች። ስለ እሷ መጥፎ ሐሳብ ማሰብ እንዲያቆምም ትጠይቀዋለች። ምክንያቱም እሷ ጠላቱ አይደለችምና ነው። በማግስቱ ኤፍሱን ከጓደኛዋ እንደሰማችው አሚር ከትልቅ ሆስፒታል የሚስብ ክፍያ አግኝቷል። ኤፍሱን ከሆስፒታሉን ትቶ እንዳይሄድ በጣም ትፈራለች። ምክንያቱም እሱ በአስተዳደራዊ ጉዳዮች ላይ ብዙ ይረዳታል። ያለ እርሱ ብቻዋን ሆስፒታሉ ማስተዳደር አትችልም። በተመሳሳይ ጊዜ ኤፍሱን ሚሊሽ የተባለች ታካሚ አሚር ቀዶ ጥገና ካደረገላት በኋላ ኮማ ውስጥ እንደገባች ታውቃለች። ኤፍሱን እጅግ በጣም የጥፋተኝነት ስሜት ይሰማታል። ምክንያቱም ቀዶ ጥገናው ለእርሷ ትልቅ ስለነበረ አሚር ከመጀመሪያው ጀምሮ ቢቃወመውም ቀዶ ጥገናውን እንዲያደርግላት አሳምነዋለች። ተበሳጭታ ያለቀሰች ከሆስፒታል ትሄዳለች። አሚር ይጨነቅላታልና ወደ ፈረስ እርሻ እንደሄደች ያውቃል። ተከትሏትም ይሄዳል። ፈረስ ስትጋልብም ያገኛታል። ግን በድንገት ሚዛኗን ስታ ከፈረስ ላይ ትወድቃለች። አሚር በፍጥነት ወደ እርሷ ሮጦ ትከሻዋን ወልቆ ያገኘዋል። ወደ ቦታውም ይመልስና እንድትረጋጋ ይጠይቃታል። ታካሚዋ ደህና መሆኗንና ከኮማም እንደነቃች ያረጋግጥላታል። በራሷ ላይም የጥፋተኝነት ስሜት እንዳይሰማት ይጠይቃታል። ምክንያቱም እርሱም ቀዶ ጥገናውን ለማድረግ ተስማምቷልና። ከዚያ በኋላም ሁለቱ በአንድ የመኖሪያ ግቢ ውስጥ ስለሚኖሩ አሚር ወደ ቤት ያደርሳታል እና ቁስሏን ማከምም ይጀምራል። ኤፍሱን አጋጣሚውን ተጠቅማ በሌላ ሆስፒታል በራሱ ወጪ እየሰራ እንደሆነ ወሬውን እንደሰማች ትነግረዋለች። ይህንን አይሻ የምትባል ታካሚ ነግራት ነው እሱ ይህን ካደረገ ከሆስፒታል ውጭ በራሱ ስም መስራት ስለሌለበት ተጠያቂም ይሆናል። አሚርም ሐሜት ማውራት እንድታቆም ይጠይቃታል። ምክንያቱም ከሆስፒታል ውጭ አይሰራም። ግን ኤፍሱን አሁንም አታምነውም። እናም ከሆስፒታል ውጭ እየሰራ እንደሆነ ካወቀች በቀላሉ ልታባረረው እንደምትችልም ትነግረዋለች። አሚር እሱ የሚያደርገውን ስለማታውቅ እንደገና እንዳታስፈራረው ይጠይቃታል። ምሽት ላይም ድግስ ይደገሳል። ኤፍሱን አሚር ከእርሷ ምን እየደበቀ እንዳለ ከታካሚዎች ለማወቅ
ወደ ድግሱ ለመሄድ ወሰነች። በድግሱ ላይም ኤፍሱን አይሼን ለማነጋገር ትሞክራለች። እናም አሚር ወደ ሌላ ሆስፒታል በተደጋጋሚ እንደሚሄድ ታረጋግጣለች። ሆስፒታሉም ሞደርን ላይፍ ተብሎ ይጠራል። በዚህ ጊዜ ማቲ የተባለ የፕላስቲክ ቀዶ ጥገና ሐኪም ኤፍሱን አሚር የተደበቀውን ሚስጥር ማወቅ እንደምትፈልግ ይገነዘባል። ማቲ ሁሉም ታካሚዎች ወደ አሚር ስለሚሄዱ ይቀናበታል። ስለዚህም በቀዶ ጥገናው ጊዜ የአሚርን ቦታ ተክቶ ለመስራት ይስማማል። በምላሹም ስለ አሚር የምትፈልገውን መረጃ ሁሉ ይሰጣታል። በማግስቱም ካያ ኤፍሱንን ለማግኘት ወደ ሆስፒታል ይሄዳል። እናም ልጁ አሚር በታካሚ ሚሊሻ ላይ ባደረሰባት ችግር ምክንያት ምርመራ እንደሚጠብቀውም ይነግራታል። ኤፍሱን አሚር ጥፋተኛ እንዳልሆነና ቀዶ ጥገናውን እንዲያደርግለት ያሳመነችው እሷ እንደሆነች ትነግረዋለች። ግን ካያ ቀዶ ጥገናውን የሚያደርገው አሚር ስለሆነ ለስህተቶቹ በሙሉ ተጠያቂ የሚሆነው እሱ እንደሆነ ይነግራታል። ኤፍሱንም ታካሚዋ ደህና መሆኗንና እሷ ራሷ እንዳረጋገጠች ትናገራለች። ታካሚዋ ስር የሰደደ በሽታ እንደሌለባት የሚገልጽ የሐኪም ሪፖርት አጭበርብራ ስለነበረ ጥፋተኛዋ ታካሚዋ እንደሆነችም ትገነዘባለች። ምንም እንኳን የታይሮይድ በሽታ ቢኖርባትም አንድ ሰው መወቀስ ካለበት የምትወቀሰው ራሷ ታካሚዋ እንደሆነችም ትገልጻለች። ግን ካያ ኮሚቴው በጉዳዩ ላይ እንደሚወስንና በእርግጥም ጥፋተኛ ሆኖ ከተገኘ ከሆስፒታሉ እንደሚባረር ይነግራታል። ኤፍሱን ግን ከአሚር ጎን ትቆምና እርሷ ስራ አስኪያጅ እንደሆነች ወደ ኮሚቴውም እንደማትልከው ለአባቱ ትነግረዋለች። ካያም ልጁን ለስህተቶቹ ተጠያቂ የሚያደርግበትን ሌላ መንገድ እንደሚያገኝ ነግራትና ይሄዳል። በተመሳሳይ ጊዜ አሚር በቀዶ ጥገና ክፍል ውስጥ ነው። እናም ኤፍሱን ቀዶ ጥገና የሚያደርግላትን ታካሚ ወደ ሌላ ክፍል እንዳዘዋወረቻት ይሰማል። ስለዚህ ማቲ ቀዶ ጥገናውን ያደርግላታል ማለት ነው። በጣም ይናደዳል። የቀዶ ጥገና ክፍሉንም ለቆ ወደ ኤፍሱን ቢሮ ሄዳል። እናም ታካሚውን ለሌላ ዶክተር ለመስጠት እንዴት እንደደፈረች ጠይቃታል። እሱም በሞደርን ላይፍ ሆስፒታል ቀዶ ጥገና ለማድረግ እንዴት እንደደፈረ ትጠይቀዋለች። እሱ ቀዶ ጥገና ያደረገላት ታካሚ ዳ እንደምትባል እንዳወቀችና በሞደርን ላይፍ ሆስፒታል በራሷ እንዳየች ትነግረዋለች። ቀዶ ጥገናውን ያደረገው እሱ መሆኑ በእርግጠኝነት ከታወቀ ከማባረር ሌላ ምርጫ እንደማይኖራትም ትገልጽለታለች። ከዚያም ትታው ትሄዳለች። አሚር በፍጥነት ለአባቱ ይደውልና የተፈጠረውን ይነግረዋል። ከንግግራቸውም ፐርቪን አሚር በሞደርን ላይፍ ሆስፒታል ቀዶ ጥገና እንዲያደርግላት እንደጠየቀችውና ኢዳ የሚለው የውሸት ስም እንደተጠቀመች ይገነዘባል። ነገር ግን ሴት ልጇን በአውሮፓ ቀዶ ጥገና ለማድረግ እንደሄደች አስረድታታለች። የፐርቪን እውነተኛ ዓላማ ከሴት ልጇ ጋር ያላትን ግንኙነት ማስተካከል መሆኑን እንረዳለን። ለዚያም ነው እሷን በምትኩ ሆስፒታሉን እንድታስተዳድር የፈቀደችው። እናም የኋላ ኋላ ስትከታተላት የነበረችው። በእሷ እይታ ከሴት ልጇ ጋር ያላትን ግንኙነት ለማስተካከል ብቸኛው መንገድ ይህ ነው። ፐርቪን ሴት ልጇ ወደ ሆስፒታል እየመጣች መሆኑን ስታውቅ በፍጥነት እቃዎቿን ሰብስባ ትሄዳለች። ኤፍሱን ሆስፒታል ስትደርስም ኢዳር የምትባል ታካሚ እዚያ እንደሌለች ታረጋግጣለች። በጣምም ትገረማለች። ምሽት ላይ አሚር ከኤፍሱን አፓርታማ የሚወጣ ድምፅ ይሰማና እርሷን ለማየት ይሄዳል። በእግር ኳስ ጨዋታ ሙሉ በሙሉ ተውጣ ቡድኗን በታላቅ ድምፅ ትደግፍም ያገኛታል። ከጎኗ እንዲቀመጥና ቡድኗ እንዲያሸንፍ እንዲጸልይ ትጠይቋለች። አሚር በድርጊቷ ይስቃልና ቡድኗ ግብ ሲያስቆጥር በድንገት አሚርን ታቅፏለች። ሁለቱም ለጥቂት ጊዜ አይን ላይን ይተያያሉ። ሁኔታውን ሲገነዘቡም በፍጥነት ይላቀቃሉ። አሚር በባህሪዋ ተደንቋል። ምክንያቱም ከሚያውቃቸው ሴቶች ሁሉ የተለየች ናት። ምክንያቱም የማትገመትና ቀለል ያለች ናት። ከጨዋታው በኋላም ዝም ብለው ስለተለያዩ ጉዳዮች ያወራሉ፣ ይስቃሉ፣ ይጫወታሉ ጊዜው እስኪሮጥና ፀሐይ እስክትወጣ ድረስ። አሚር ወደ ታች ወርዶ የሆስፒታል ሰዓቱ ከመድረሱ በፊት ለ2 ሰዓታት ለመተኛት ይሄዳል። ኤፍሱን በእርሱ መማረክ ትጀምራለች እና ይህ ስሜት በጣም ግራ ያጋባታል። በማግስቱ ፐርቪን ለሴት ልጇ ትደውላለች እና ዛሬ አሚርን ለመመርመር ኮሚቴው እንደሚሰበሰብ ትነግራታለች። እናም በዚህ ጉዳይ ላይ ምንም ክርክር የለም። በእርግጥ ኤፍሱን ታዝናለች እና ለመስማማት ትገደዳለች። አሚር ኤፍሱን ወደ ኮሚቴው እንደምትልከው ሲያውቅ ወደ እሷ ጋር ሄዶ ይጣላታል። እሷንም እንደማይረዳት ይነግራታል። ምክንያቱም በትናንትናው ዕለት እንደ ጓደኛሞች ሲስቁና ሲጫወቱ ነበር። ዛሬ ግን ከሆስፒታል ልታባረረው ወጥመድ ዘርግታበታለች። በትክክል ከሱ ምን እንደምትፈልግና ስራውን በመጉዳት ምን እንደምታገኝ ይጠይቃታል። ኤፍሱን ጉዳዩ ከሷ አቅም በላይ እንደሆነ ትነግረዋለች። በጉዳዩ ላይ ውሳኔ መስጠት ብትችል ኖሮ ፈጽሞ ወደ ኮሚቴው ለመላክ አትስማማም ነበረ። ምክንያቱም እርሱን መጉዳት አትፈልግም። ግን አሚር አያምናትም። እናም እሷ እንደተጫወተችበት ይሰማዋል። ይተዋትናም ይሄዳል። በዕለቱ መጨረሻ ላይም ኮሚቴው ከአሚር ጋር ይሰበሰባል። እናም ኤፍሱንም እሱን ለመከላከል ተገኝታለች። ንግግሯን ሁሉ ከተናገረች በኋላ ኮሚቴው በግል አሚርን እንዲመረምረው ፈቅዳ ትወጣለች። በድንገትም አሚር ከኮሚቴው ስብሰባ ሲወጣ ታየዋለች።
ተበሳጭቷል። ኤፍሱን በፍጥነት ወደ እሱ ሄዳ የተፈጠረውን ትጠይቀዋለች። ኮሚቴው ለአንድ ሳምንት ከሆስፒታል እንዳገዱት ይነግራታል። ታዲያ ይህ ሁሉ የሆነው በእሷ ምክንያት እንደሆነም ጭምር እሷም በዚህ ሁኔታ ውስጥ ሆኖ መኪና እንዳይነዳና ከጎኑ እንድትሆን እንዲፈቅድላት ትለምነዋለች። ምክንያቱም አደጋ ሊያደርስ ይችላል። ግን እሱ ብቻውን መሆን እንደሚፈልግ ይነግራትና ትቷት ይሄዳል። ሌሊቱን በሙሉ ኤፍሱን ስለ አሚር እያሰበች ትቆያለች። እሱ ላይ ስለሆነው ነገር በጣም ስላዘነች መተኛት አልቻለችም ነበረ። በሚቀጥለው ቀን ኤፍሱን ወደ ሆስፒታል ስትደርስ ሁሉም ታካሚዎች አሚርን ስለሚፈልጉና ሌሎች ዶክተሮች ቀዶ ጥገና እንዲያደርጉላቸው ስለማይፈልጉ ትርምስ ውስጥ አገኘችው። ኤፍሱን አሚር ሳይኖር እንዴት መቋቋም እንዳለባት ግራ ገብቷታል። እናም እንዴት እርምጃ መውሰድ እንዳለባትም አታውቅም። ማታ ላይም ኤፍሱን ወደ ቤት ስትመለስ የአሚርን ቤት ማንኳኳት ጀመረች። ደውላለትም ነበር፣ ግን እሱ ሙሉ በሙሉ ችላ ይላታል። ከጥቂት ቀናት በኋላም ሁሉም የሆስፒታሉ ዶክተሮች ብዙ ጋዜጠኞች ባሉበት የሕክምና ሲምፖዚየም ላይ መገኘታቸውን እናያለን። ጎበዝ ዶክተሮችን ለማክበር ነው ዝግጅቱ የተዘጋጀው። አሚር ከሆስፒታሉ ጎበዝ ዶክተሮች አንዱ ስለሆነ መድረክ ላይ ወጥቶ ንግግሩን ያቀርባል። በሲምፖዚየሙ መጨረሻ ላይ አሚር ከሚሰራበት ሆስፒታል እንደሚለቅና ከሌሎች ሆስፒታሎች ለሚቀርቡለት ሁሉ ቅናሾች ዝግጁ እንደሆነ ይናገራል። ኤፍሱንና ሁሉም ዶክተሮች ስልጣን መልቀቁን ሲሰሙ ደነገጡ። ምክንያቱም እሱ በሆስፒታል ውስጥ በጣም አስፈላጊ ዶክተር ነውና ሁሉም ታካሚዎች በእርሱ ምክንያት ነው የሚመጡት። ከሲምፖዚየሙ በኋላ አሚር ስለ አዲሱ የፕላስቲክ ቀዶ ጥገና ቴክኒክ የሚያሳይ የትምህርት ቪዲዮ ይመለከታል። ኤፍሱን አገኘችውና ጮኸችበት። አሚር ብቻውን ስላልሆነ ድምጿን እንድትቀንስ ይጠይቃታል። እናም በኋላ ላይ በዚህ ጉዳይ ላይ እንደሚወያዩም ይነግራታል። ኤፍሱን ከእሱ ጋር ተቀምጣም ቪዲዮን ትመለከታለች። እናም የቀዶ ጥገና ሐኪሙ በሚጠቀምበት ዘዴ በጣም ትደነቃለች። አሚርም ይነግራታል የዚያ ዶክተር ስም አሊ እንደሆነና ዛሬ ከአሜሪካ እንደሚመጣ ከነሱ ጋርም ባንድ ሆቴል ውስጥ እንደሚቆይ። ኤፍሱን ይህን ስም ስትሰማ ደነገጠች፣ ምክንያቱም እሱ የቀድሞ ፍቅረኛዋ ስለሆነ። ወዲያውኑም ወደ አይኑር ሄዳ የሆነውን ነገረቻት። ማንም ሰው የፕላስቲክ ቀዶ ጥገና ሐኪም እንደነበረች እንዲያውቅ እንደማትፈልግ እናም አሊ አብረው ሲሰሩ ስለነበረ ሚስጥሩን እንዳይናገርባትም እንደምትፈራ። ወዲያውኑም ወደ ቡና ቤት ለመረጋጋት መጠጥ ልትጠጣ ሄደች። ባልታሰበ አጋጣሚ አሊ አይቷት ሰላም አላት። ኤፍሱን እርስ በርሳቸው እንደማይተዋወቁ እንዲነግርላት ትለምነዋለች። ምክንያቱንም በኋላ ላይ እንደምትነግረው። በኋላም አሚር መጥቶ አሊን ሰላም ይለዋል። አብረው እራት እንዲበሉም ይጋብዟል። በስራው በጣም ስለተደነቀና ልምድ መቅሰም ስለሚፈልግ ነው። ግን ኤፍሱን በመካከላቸው ቀጠሮ እንዳለ ታስታውሷለች፣ ስለ ስልጣን መልቀቅ ለመነጋገር። አሚር 2 ሰዓት ላይ ለእራት ለመገናኘትም ይስማማል። 2 ሰዓት ሲሆንም አሊ ሚስጥሯን ከመናገር ይልቅ ኤፍሱን ከሱ ጋር እራት እንድትበላ አጥብቆ ይጠይቃታል። ኤፍሱን ለመስማማት ትገደዳለች። በእርግጥ አሚር አብሮ ሲያያቸው ተናደደ፣ ምክንያቱም ቃሏን ስለጣሰች። እናም ብቻውን እራት ይበላል። ከጥቂት ጊዜ በኋላም ኤፍሱን ተከትላ ሄዳ በራት ግብዣው ላይ ስላልተገኘች ይቅር እንዲላትና የስልጣን መልቀቅ ውሳኔውን ምክንያት እሷ እንደሆነች ትጠይቀዋለች። ግን እሱ ይክዳል። አባቱ እንደሆነ ይነግራታል። ምክንያቱም አባቱ ሁልጊዜ ትንሽና ለሆስፒታሉ አጋር ለመሆን በቂ ችሎታ እንደሌለው ስለሚነግረው ምንም እንኳን ሁሉንም ጥምረት ቢያደርግም። ኤፍሱንም በጣም ታዝናለች። ስለዚህ እጁን ይዛ ወደ መዋኛው ገንዳ ይዛው ሄዳ ከእሷ ጋር እንዲቀመጥ ታደርጋለች። አሚር ልቡን ከፈተላት። ስለ አባቱ ከልጅነቱ ጀምሮ ስለሚያደርግበት ሁኔታ ሊነግራት። አሚር እንደዚህ አይነት መጽናናት ያገኘው ይህ ለመጀመሪያ ጊዜው ነው። የእሷ ጉልበት በጣም እንግዳ እንደሆነበት ኤፍሱንም በውስጡ ያለውን ሁሉ ምንም ሳይሰማው እንዲያወጣ ታስገድደዋለች። በአይምሮ ውስጥ በትክክል ምን እየተካሄደ እንዳለ ለማወቅ ሐሳቡን ማንበብ ብችል ብላ ተመኘች። አሚር በሮማንቲክ መንገድ ትንሽ ከሞከረች በአይምሮ ውስጥ ያለውን ሁሉ በቀላሉ እንደምታውቅ ይነግራታል። ከጥቂት ቀናት በኋላም አሚር ባለመኖሩ ሆስፒታሉ በትርምስ ውስጥ እንደገባ እናያለን። ኤፍሱን እናቷ ሆስፒታል ስትመጣ ደነገጠች። ለምን እዚህ እንደመጣችም ትጠይቃታለች። ምክንያቱም እሷ ባለችበት ቦታ እንዳትመጣ ተስማምተው ነበረ። እናቷም መፍትሄ እስክታገኝና አሚር እስኪመለስ ድረስ እዚህ እንደምትቆይ ትነግራታለች። ኤፍሱን ከዶክተሮቹ ጋር ንግግር ታደርጋለች። ከመጣችበት ጊዜ ጀምሮ ማንም እንደማይወዳት እንደምታውቅ ትናገራለች። ግን በአንድ ነገር ይስማማሉ። አሚርን ወደ ሆስፒታል እንዲመለስ ይፈልጋሉ። አሚር በኩሽና ውስጥ ነው ያለው እና ኤፍሱን ወደ እሱ ስትገባ ያያታል። ያበሰለውን ምግብም እንድትቀምስ ያደርጋታል። ደግሞም በጣም ጣፋጭ ነው። ከዚያም በኋላ አብረው ይቀመጣሉ። በድንገት የሆስፒታሉ ዶክተሮች በአጋጣሚ እንደመጡ አስመስለው አንድ ባንድ መምጣት ይጀምራሉ። እናም እያንዳንዳቸው ከአሚር ጋር ለትንሽ ጊዜ ተቀምጠው ያለሱ ምንም እንዳልሆኑ በመግለጽ ወደ ሆስፒታል እንዲመለስ ለማሳመን ይሞክራሉ። አሚር ይህ ሁሉ የኤፍሱን እቅድ እንደሆነ ተረድቷል። ስለዚህ ይተዋቸውና ይሄዳል። ኤፍሱን ከአሚር ጓደኛ
የድሮ የቱርክ ፊልሞችን እንደሚወድና ልቡ በዚያን ጊዜ እንደሚለሰልስ ትረዳለች። ስለዚህ ኤፍሱን ሀሳብ አግኝታለች። ወደ ቤት ስትመለስ የድሮ የቱርክ ፊልም ትከፍታለች። አሚር መጥቶ ከሷ ጋር ይመለከታል። እናም በጣም ደስተኛ ይሆናል። በድንገትም በሩ ሲንኳኳ አሚር ለመክፈት ይሄዳል። አሊ ለኤፍሱን አበባ እንደላከላትም ያያል። አሚር ይቀናል፣ አበቦችንም ይጥላቸዋል። እናም ሁለተኛ እቅዷ እንዳልተሳካላት ወደ ሆስፒታልም እንደማይመለስ ይነግራታል። ትቷትም ይሄዳል። በሚቀጥለው ቀን ኤፍሱን ሄዳ ስልጣን የመልቀቅ ውሳኔው ገና እንዳልተፈቀደለት ትነግረዋለች። እናም ኮንትራቱ ለማለቅ ገና 2 ሳምንት ይቀረዋል። አሚር ለ2 ሳምንት ብቻ ወደ ሆስፒታል ለመመለስ እንደሚስማማ ይነግራታል። አሚር ወደ ሆስፒታል ሲደርስ ሁሉም ባልደረቦቹ ይቀበሉታል። እንግዳ ነገሩ ግን እሱ ምንም አይነት ቀዶ ጥገና ለማድረግ ፈቃደኛ ለመሆኑ ነበረ። ኤፍሱን እየተናደደች ትጠይቀዋለች። ለመስራት ካልመጣህ ለምን ተመለስክ? እሱም ወደ ሆስፒታል እመለሳለሁ ብዬ ቃል ገብቻለሁ፣ ግን ቀዶ ጥገና አደርጋለሁ ብዬ ቃል አልገባሁም አላት። እሷም ተበሳጭታ ወጣች። ከዚያም በኋላ የአሚር የቅርብ ጓደኛ ሴር የተባለ ገብቶ በኤፍሱን ላይ እያደረገ ያለውን ነገር እያበዛው እንደሆነ በተለይም እናቷ ስለተመለሰችና ካየቻት ጊዜ ጀምሮ ስሜቷ በጣም እንደተጎዳ ይነግረዋል። አሚርም በእናቷ ምክንያት ያሉባትን ችግሮች ስለሚያውቅ የጥፋተኝነት ስሜት ይሰማዋል። ከዚህ በላይም ሊጫናት አይፈልግም። ስለዚህ ለመታረቅ ቸኮሌት ይወስድላትና ለ2 ሳምንት በሆስፒታሉ በሚቆይበት ጊዜ ሁሉ ለታካሚዎች ቀዶ ጥገና ለማድረግ እንደወሰነ ይነግራታል። ኤፍሱን ተደስታም አመሰገነችው። በቀኑ መጨረሻ ላይም ፐርቪን ከሰራተኞቹ ጋር ስብሰባ ታደርጋለች። እናም በሆስፒታል ውስጥ አዲስ የፕላስቲክ ቀዶ ጥገና ሐኪም እንደቀጠረች ትነግራቸዋለች። አስደንጋጩ ነገር ደግሞ ቀዶ ጥገና ሐኪሙ አሊ ነበረ። አሚርም ወዲያውኑ እሱን ባሊ እንደተኩት ይገነዘባል። እናም ተበሳጭቶ ይሄዳል። ኤፍሱንም ለማረጋጋት ትከተለዋለች። ግን እሱ የሚሰማው እሷ እንደቀጠረችውና ካገኘችው ጊዜ ጀምሮ ይህን ሁሉ እያቀደች እንደነበረ ነው። ኤፍሱን ከዚህ ጋር ምንም ግንኙነት እንደሌላት ትምላለች፣ ግን እሱ አያምናትም። በተመሳሳይ ጊዜ ካያ ፐርቪንን ይጣላታል፣ ምክንያቱም ሳታማክር አሊን ስለቀጠረችው። ፐርቪን ግን አሊ የታወቀ ዶክተር ስለሆነ ለሆስፒታሉ ጥሩ ገጽታ እንደሚሆን ታስረዳዋለች። እናም ከሁሉም በላይ ደግሞ አሚርን ይህ በጣም ያስቆጣዋል። እናም ወደ ሆስፒታል ሊመለስ ይችላል፣ ምክንያቱም አሁን በማን ሊተካ እንደሚችል ስለተረዳ ነው። አሚርን በጣም የሚያናድደው ነገር አንድ ሰው በስራው ሲፎካከረው ነው። ማታ ላይም ፐርቪን አሚርን ልታገኘው ትሄዳለች። አሊን ሆስፒታል ውስጥ የቀጠረችው እሷ እንደሆነች ልጇም ምንም እንደማታውቅ ትነግረዋለች። ነገር ግን ምንም እንኳን ይህ ቢሆን እሱ የእሷ ተወዳጅ ዶክተር ሆኖ ይቀጥላል። እናም ወደ ሆስፒታል መመለስ በሚፈልግበት በማንኛውም ጊዜ በሮቹ ለሱ ክፍት እንደሆኑ ትነግረዋለች። አሚርም ሄድና ኤፍሱንን በመበደሉ ይቅርታ ይጠይቃታል። እናቷ ሁሉንም ነገር እንደነገረችው ይነግራታል። እንዲሁም ከአሊ ጋር ያለውን ግንኙነት እሱ ስለማይመቸው እንድትቀንስ ይጠይቃታል። በሆስፒታል ውስጥ ግንኙነት ማድረግ የተከለከለ እንደሆነና ከአሊ ጋር ለመገናኘት ፈጽሞ እንዳታስብም ያስረዳታል። ኤፍሱን ትናደዳለች። ለምን አሊን እንደዚህ እንደሚጠላው እንደማትረዳው ትነግረዋለች። እሷ ዳይሬክተር መሆኗንና የተከለከለውንና ያልተከለከለውን የምትወስነው እሷ እንደሆነች ትነግረዋለች። እንዲሁም ነገ ጠዋት ከአሊ ጋር ለመገናኘት ከፈለገች ማንም ሊቆጣጠራት እንደማይችል ጭምር። በሚቀጥለው ቀን አሜል የተባለች ታዋቂ ተዋናይ ወደ ሆስፒታል ትመጣለች የፕላስቲክ ቀዶ ጥገና ለማድረግ። አሚርና ኤፍሱንን ስታያቸው ፍቅረኛሞች መስሏት ነበረ። እናም እርስ በርሳቸው በጣም እንደሚስማሙ ትነግራቸዋለች። ግን እነሱ በፍጥነት የተሳሳተውን አመለካከት ያስተካክላሉ። እናም ባልደረቦች ብቻ እንደሆኑ ይናገራሉ። ምን ማድረግ እንደምትፈልግም ይጠይቋታል። አሜል ከረጅም ዓመት በኋላ በሲኒማ ውስጥ አስፈላጊ ሚና እንዳገኘችና ለዚህ ሚና ተስማሚ የሚሆን የፕላስቲክ ቀዶ ጥገና ለማድረግ እንደምትፈልግ ትነግራቸዋለች። አሚርም የደም ግፊቷን መለካት ይጀምራል። ምንም አይነት ስር የሰደደ በሽታ እንደሌለባት ለማረጋገጥ አንዳንድ ምርመራዎችን እንደሚያደርግም ይነግራታል። ከዚያም አሜል ሌላ ሰው ከመውሰዱ በፊት ለኤፍሱን ፍቅሩን እንዲናዘዝ ትመክረዋለች። አሚር ይጨነቃል። እሱ ጨርሶ እንደማይወዳትም ይናገራል። ነገር ግን አሜል በመደበኛ እይታና ፍቅር በያዙ ሰው እይታ መካከል ያለውን ልዩነት መለየት እንደምትችል ትነግረዋለች። ለኤፍሱን የሰጣት እይታዎችም የባልደረባ ብቻ አልነበረም። በሚቀጥለው ቀን አሚርና ኤፍሱን የአሜልን የምርመራ ውጤት ይመለከታሉ። በሚያሳዝን ሁኔታም ስር የሰደደ በሽታ እንዳለባት ደርሶበታል። እናም ቀዶ ጥገና ማድረግ አትችልም። ሄደውም በሚያሳዝን ሁኔታ ዜናውን ይነግሯታል። አሜል ታዋቂነቷ እንዲመለስ ተስፋ ስለነበራት ማልቀስ ትጀምራለች። ኤፍሱን ሁኔታውን ለማለዘብ በሕይወቷ ውስጥ ስለሰራችው የመጀመሪያ ትወና እንድትነግራቸው ትጠይቃታለች። አሜል ስለ ትወና በሙሉ ጉልበትና ፍቅር ትነግራቸዋለች። እናም ሐዘኗን ትረሳለች። ማታ ላይም አሜል ድግስ ታደርጋለች። ሁሉንም ዶክተሮች ትጋብዛለች። ባለፉት ቀናት ላሳዩት ደግነት
ለማመስገን ነበረ። እሷም ሳታዝን እንድትሄድ አንድ ቅድመ ሁኔታ አላት። እሱም አሚርና ኤፍሱን አብረው እንዲጨፍሩ። በእርግጥ ሁለቱም ተነስተው አብረው ይጨፍራሉ። በመካከላቸው ያለው የመሳሳብ ስሜት የበለጠ ይጨምራል። ከፓርቲው በኋላም ካያ ልጁን ይቅርታ ጠየቀ። ከልጅነቱ ጀምሮ ሁልጊዜ በሱ ላይ ጨካኝ ስለነበረ እሱ ሰው ይሆናል ብሎ የሚያስበው በዚህ መንገድ ብቻ እንደነበረም ይነግረዋል። ግን ተሳስቶ እንደነበረ ተረድቷል። ሆስፒታሉም ስለሚፈልገው ስልጣን የመልቀቅ ውሳኔውን እንደገና እንዲያስብበትም ይጠይቋል። አስገራሚ ነገርም ይነግረዋል። በፓርቲው ላይ ያሉ ሁሉም ዶክተሮች የመጡት እሱም ብለው እንጂ በአሜል ምክንያት እንዳልሆነ፣ ይህ ደግሞ ስለሚወዱትና ከነሱ ጋር እንዲቆይ ተስፋ ስላደረጉ ነው። አሚር እንባውን መቆጣጠር አልቻለም። የአባቱን ቃላት ሲያስብም ትክክል እንደሆነ ይሰማዋል። ወደ ኤፍሱን በሆስፒታሉ ውስጥ እንደሚቆይ ሊነግራትም ይሄዳል። ግን አሊን በሮማንቲክ መንገድ ስትቀርበው ሲያይደነገጠ የማያውቀው ነገር አሊ በድንገት እንደሳማትና እሷ ከሱ ጋር ለመቀራረብ ፈቃደኛ እንዳልነበረች ነው። አሚር ተመልሶ ከባልደረቦቹ ጋር ይቀመጥና ተናዶ ወደ ሆስፒታል እንደሚመለስ ይነግራቸዋል። በእርግጥ ሁሉም ባልደረቦቹ በጣም ደስ ይላቸዋል። ዜናው ወደ ኤፍሱን ጋር ሲደርስም እሷም በጣም ደስተኛ ትሆናለች። እሱን ለማመስገንም ትሄዳለች። ግን አሚር በጨካኝ ምላሹ ያስደነግጣታል። እሷ ባለችበት ቦታ እንደማይሰራም ይነግራታል። እቃዋን ሰብስባም ኢስታንቡልን ለቃ እንድትሄድ ያዛታል። ምክንያቱም ፊቷን በሆስፒታል ውስጥ እንደገና ማየት አይፈልግም። ኤፍሱን በምላሹ ደነገጠች። ወደ ቤቷም ሄዳ ታለቅሳለች። ለምን እንደዚህ እንደሚያደርጋትም አልተረዳችም። ወደ መንደሯ ለመመለስም ወሰነች። ግን በተመሳሳይ ጊዜ በእሷ ላይ ድል እንዲቀናጅባት አልፈለገችም። ስለዚህ በሆስፒታል ውስጥ ለመቆየት ወሰነች። በሚቀጥለው ቀን አሚር ወደ ሆስፒታል ሲደርስ ደነገጠ። ኤፍሱን እዛ እንዳለች ያያል። እናም እየተናደደ እዚህ ምን ታደርጊያለሽ ብሎ ይጠይቃታል። ኤፍሱንም እሷ ልክ እንደሷ አጋር እንደሆነች መቼ ሜዳ ለመሄድ እንዳለባት የሚነግራት እሱ እንዳልሆነ ትነግረዋለች። እንዲሁም ሆስፒታሉን በራሷ መንገድ እንደምትመራውና እንደገና እሷን እንዲበድላት እንደማትፈቅድለት። በቀኑ መጨረሻ ላይም ኤፍሱን ከባልደረቦቿ ጋር ስብሰባ ታደርጋለች። ስለ መቲን ስለተባለ ታካሚ ጉዳይ ትወያያለች። ፊቱ ስለተቃጠለ የፕላስቲክ ቀዶ ጥገና በፊቱ ላይ ማድረግ ይፈልጋል። ነገር ግን ካያ ቀዶ ጥገናው በጣም ውድ እንደሆነ ይነግራታል። እናም የዳይሬክተሮቹ ቦርድ ወጪውን መሸፈን አይችልም። ጉዳዩ በሱ እጅ ቢሆን ኖሮ ሁኔታውን ስለሚያውቅ ቀዶ ጥገናውን በነፃ ያደርግለት ነበረ። ኤፍሱን ለቀዶ ጥገናው ገንዘብ ለመሰብሰብ ትክክለኛውን መንገድ እንደምታገኝ ትነግረዋለች። በሚቀጥለው ቀን መቲን ታዋቂ ከሆነችው ጋዜጠኛ ጋር የቀጥታ ስርጭት ይጀምራል። ሰዎች እንዲራሩለትና ልገሳ እንዲያደርጉለት ስለ ሁኔታው በየቀኑ ስለሚደርስበት መገለል ይናገራል። በቀጥታ ስርጭቱ ላይም ኤፍሱን ከሱ ጋር ስለቆመች ያመሰግናታል። አሚር ቀጥታ ስርጭቱን ከመጀመሪያው ጀምሮ ይመለከት ነበረ። እናም በኤፍሱን ድፍረትና ድሆችን ለመርዳት ባላት ቁርጠኝነት በጣም ይኮራል። በቀኑ መጨረሻ ላይም ኤፍሱን ከአሊና ከአሚር ጋር ስብሰባ ታደርጋለች። የሶስቱ ግንኙነት ጥሩ እንዳልሆነ እንደምታውቅ ትነግራቸዋለች። ስለዚህ ግንኙነታቸው መደበኛ እንዲሆንና ማንም ሰው ሌላውን ሰው ለማታለል ወይም ለመዋሸት እንዳይሞክር ትጠይቃቸዋለች። ምክንያቱም አንድ ቡድን መሆን አለባቸው። አሚር ይህንን ነገር እሷ ራሷ መተግበር እንደነበረባት ይነግራታል። ምክንያቱም በብዙ ነገሮች ትዋሻለች። እናም ይተዋትና ይሄዳል። ኤፍሱን ተከትለው ሄዳ ምን ማለቱ እንደሆነ ትጠይቀዋለች። በአሜሪካን ሀገር ትኖር እንደነበረና ከአሊ ጋርም ግንኙነት እንደነበራቸው እንዳወቀ ይነግራታል። ነገር ግን እሷ እንደማታውቅ አስመስላ ነበረ። ኤፍሱን በቃላቱ ተደነቀች። ከአሊ ጋር የነበራት ግንኙነት ያልተሳካ የፍቅር ታሪክ እንደነበር ትነግረዋለች። ግን አሚር ሲሳሳሙ ስላያቸው ውሽታም እንደሆነች ይነግራታል። ኤፍሱን በግድ እንደ ሳማት እየነገረችው ትምላለች። አሊን በፍጹም እንዳልወደደችውና እሱ በጣም ስለሚያስቸግራት በግድ ከሱ ጋር እንደተገናኘችም ታስረዳዋለች። አሚር በሱ ላይ ምንም ስሜት እንደሌላት ሲያውቅ ደስ ይለዋል። ወደ ሆስፒታል ሲመለሱ ሰዎች ልገሳ መሰብሰብ ቢጀምሩም የዳይሬክተሮቹ ቦርድ የመቲንን ቀዶ ጥገና ለማድረግ ፍቃደኛ እንዳልሆነ ደርሰውበታል። ከዚያም አሚር አንድ ሀሳብ አገኘ። እናም የዳይሬክተሮቹ ቦርድ ሳያውቅ ቀዶ ጥገናውን ለማድረግ ከኤፍሱን ጋር ይስማማል። አሚር የሚተማመንባቸውን ሁሉንም ዶክተሮች ሰበስባል። እቅዱንም ይነግራቸዋል። እሱና አሊ ብቻ ቀዶ ጥገና እንደሚያደርጉም ይስማማሉ። ምክንያቱም የፊት ፕላስቲክ ቀዶ ጥገና ልምድ ያላቸው እነሱ ብቻ ናቸው። አሊ ከአሚር ጋር ወደ ቀዶ ጥገና ክፍል ይገባል። ቀዶ ጥገናውም ይጀምራል። በድንገት በመቲን ፊት ላይ የደም መርጋት ይፈጠራል። ሁኔታውንም መቆጣጠር ያቅታቸዋል። ኤፍሱንም በፍጥነት ገብታ መርጋትን የሚያሟሟ መርፌ ትሰጠዋለች።
አሚር በጣም ደነገጠ። እናም መሰረታዊ የፕላስቲክ ቀዶ ጥገና ሐኪም እንደሆነችም ይረዳል። ከሰዓት በኋላም በመጨረሻ ከቀዶ ጥገና ክፍል ይወጣሉ። እናም ቀዶ ጥገናው በመሳካቱ በጣም ደስተኛ ናቸው። ከዚያ በኋላም አሚር ለፐርቪን ደውሎ ልጇ የፕላስቲክ ቀዶ ጥገና ሐኪም እንደነበረች ለምን እንዳልነገረችው ይጠይቃታል። ፐርቪንም ልጇ ማንም ሰው ይህንን እንዲያውቅ እንደማትፈልግ ትነግረዋለች። ምክንያቱም ቀደም ሲል በአንድ አሰቃቂ ሁኔታ ውስጥ ስላለፈች ነው። ነገር ግን ምን እንደተፈጠረ እንኳን አታውቅም። ማታ ላይ ኤፍሱን አሚር አሁንም ሆስፒታል ውስጥ እንዳለ ታየውና ለምን እስካሁን ወደ ቤት እንዳልሄደ ትጠይቀዋለች። እሱም መቲን እስኪነቃ ድረስ እንደሚጠብቅና ደህንነቱን ማረጋገጥ እንደሚፈልግ ይነግራታል። ኤፍሱን ከእርሱ ጋር ተቀምጣ አብራው እንደምትጠብቅ ትነግረዋለች። ምግብ ታዝናም አብረው ይበላሉ። አሚር የመቲን ታሪክ ልቡን እንደነካው ይነግራታል። ምክንያቱም የአካል ጉድለት ቢኖርበትም እጮኛው አሁንም እንደምትወደውና ከሱ ጋር መጠበቅ እንደምትፈልግ ስለሰማ እሱ ሁልጊዜ በጣም ጥሩ ሆኖ ሲታይ ሰዎች እንደሚወዱት እንደሚያምን ይናገራል። መልክና ገጽታ ላይ ግን የመቲንን ሁኔታ ሲያይ ተሳስቶ እንደነበረ ተረዳ። ምክንያቱም ይዘት ከመልክ የበለጠ አስፈላጊ ነው። ኤፍሱን እርሱን የምትወደውና በውስጡ ያለው መልካምነት የምታይ ሴት እንደሚያገኝ እርግጠኛ እንደሆነች ትነግረዋለች። እናም ኤፍሱን እሱን መስማቷን ቀጠለች ከትከሻው ላይ እስክተኛ ድረስ። አሚር በምተኛበት ጊዜ በፍቅር ስሜት ይመለከታትና አብሯት ይተኛል። ከጥቂት ጊዜ በኋላም አሚርና ኤፍሱን ተቃቅፈው እንደተኙ ይነቃሉ። ሁለቱም በጣም ያፍራሉ። ወደ ጎን ሲመለከቱም የተሰበረ የአበባ ማስቀመጫ ያያሉ። አንድ ሰው ክፍል ውስጥ እንደነበረና አብረው እንዳያቸውም ያስባሉ። ኤፍሱን ቢሮዋ ስትደርስ አሊ ተከትሏት መጥቶ ወደ አሜሪካ ሊመለስ እንደሆነ ይነግራታል። ወደ ቱርክ መመለሳቸው ሁለቱን እንደሚያቀራረባቸው ተስፋ እንዳደረገ፣ ነገር ግን በህይወቷ ውስጥ ሌላ ሰው እንዳለ ግልጽ እንደሆነ ይነግራታል። ኤፍሱን ግን በህይወቷ ማንም እንደሌለ ታረጋግጥለታለች። አሊ አሚር እቅፍ ውስጥ ተኝታ እንዳያት ስለሚያውቅ መደበቅ አያስፈልግም ይላታል። ሆኖም ግን እሱ አይናደድባትም። ምክንያቱም ለሱ ዋነኛው ነገር የምትወደውን ሰው አግኝታ ደስተኛ መሆኗን ማየት ነው። ከዚያም አሊ አሚርን ለመሰናበት ይሄድና ኤፍሱንን እንደሚወዳትና እንዳያስቀይማት ይነግሯል። ምክንያቱም እሷ ስሜታዊና ጀግና ሴት ነች። ከእርሱ ጋር በመሆኗም እርግጠኛ ይሆናል። አሚርም አመስግኖት ይሰናበቷል። ከዚያም ኢኑር ወደ አሚርና ኤፍሱን ሄዳ የመቲን ቀዶ ጥገና ዜና በመገናኛ ብዙሃን እንደተሰራጨና ሰዎች ባደረጉት ነገር በጣም እንደተገረሙ ትነግራቸዋለች። በዚህ ምክንያትም ባሃ የተባለ አንድ ሀብታም ሰው የልጁን ፊት እንዲያስተካክሉለት ስለሚፈልግ ቀዶ ጥገና እንዲያደርጉለት ጠይቋል። ቀዶ ጥገናው ከተቀበሉ ለሆስፒታሉ $500,000 ብር እንደሚለግስም ይነግራቸዋል። ኤፍሱን ለአሚር ይህንን ቀዶ ጥገና ማድረግ እንዳለባቸው ትነግረዋለች። ምክንያቱም የልገሳው ገንዘብ ለድሆችና ለችግረኞች ነፃ ቀዶ ጥገና ለማድረግ በቂ ነው። ከዚያም አሚርና ኤፍሱን የልጁን ሁኔታ በዝርዝር ለማወቅ ከባሃ ጋር በቪዲዮ ኮል ያወራሉ። ነገር ግን የሚያስገርመው ሰውየው ልጁን ለማሳየት ፈቃደኛ ሳይሆን ይቀርና ቀዶ ጥገናውን እዚያው አዳና ከተማ ውስጥ እንዲያደርጉለት ይጠይቃቸዋል። ከጥቂት ቀናት በኋላም ሁለቱም ወደ አዳና ከተማ ደርሰው ባሃ በቤቱ ውስጥ ተቀበላቸው። ልጁን ከመጥራቱ በፊትም ትንሽ ረፍት እንዲያደርጉ ይነግራቸዋል። ከጥቂት ቆይታ በኋላም የባሃ ሰዎች ልጁን እንዲያዩት ይዘዋቸው ይሄዳሉ። ክፍሉ ሲገቡ ግን ባሃ የቀዶ ጥገና ክፍል እንዳዘጋጀና ነርሶችንም እንዳመጣ እናም እሱ ራሱ በቀዶ ጥገና አልጋ ላይ ተኝቶ ሲያገኙት ይገረማሉ። አሚርና ኤፍሱን ደንግጠው በትክክል ምን እየሆነ እንዳለም ይጠይቃሉ። በእርግጥ እሱ ልጅ እንደሌለው ግን እሱ አደገኛ የማፊያ ሰው መሆኑንና በፖሊስ እየተፈለገ እንደሆነም ይነግራቸዋል። ማንም እንዳይለየው ቀዶ ጥገናውን እንዲያደርጉለትና የፊቱን መልክም እንዲለውጡለት ይጠይቃቸዋል። በእርግጥ ሁለቱም በዚህ ወንጀል ውስጥ መሳተፍ አይፈልጉም። ሆኖም ባሃ ሰዎቹ ከዚህ በህይወት እንዲወጡ እንደማይፈቅዱና ወዲያውኑም ቀዶ ጥገናውን ማድረግ እንዳለባቸው ያስረዳቸዋል። ኤፍሱን መተንፈስ አቃታት። በፍጥነት አሚር አረጋግቷት ከጎኗ እስካለ ድረስ ማንም እንደማይነካት በመናገር እንዳትፈራ ይነግራታል። ድምጹን ዝቅ አድርገውም ቀዶ ጥገናውን እንዲያደርጉለት ሹክ ይላታል። ከጥቂት ቆይታ በኋላም ባሃ ራሱን ስቶ እንደተኛ በማስመሰል ከሰዎቹ እርዳታ ይጠይቃሉ። ኤፍሱን ሁኔታውን ተጠቅማ የባሃ ሰዎችን በማደንዘዣ መርፌ ወግታ እሷና አሚር በፍጥነት ይሸሻሉ። ወደ ኢስታንቡል የሚመልሳቸው ምንም አይነት መጓጓዣ ስለሌለ ሁለቱም በመንገድ ዳር ይቀመጣሉ። ከዚያም በአንድ የአትክልት መኪና ውስጥ ገብተው መንገድ ላይ በተፈጠረው ነገር ይስቃሉ። በመሃልም ነዳጅ ማደያ ምግብ ለመግዛት ወረዱ። ነገር ግን የባሃ ሰዎች ከኋላቸው ሲመጡባቸው ደነገጡ። ወዲያውኑም ሮጠው ወደ አንድ ትልቅ የጭነት መኪና ውስጥ ይገባሉ። ሹፌሩም ከባሃ ሰዎች እንዲያመልጡ ይረዳቸዋል። ከደስታ ብዛት ሁለቱም ተቃቀፉ። ሹፌሩም የኤፍሱን መንደር ወደ ሆነችው አንታ መቃረባቸውን ይነግራቸዋል። ወደዚያም ይዟቸው ይሄዳል።
ምሽት ላይም ሁለቱም ወደ መንደሩ ደርሰው ኤፍሱን ቤት ውስጥ ይቆያሉ። ኤፍሱን አሚር አብሯት እንዲያደር አሚርን እጮኛው አድርጋ ለአባቷ ታስተዋውቃለች። በተጨማሪም አሚር ሀባብ ሻጭ እንደሆነ ትነግረዋለች። ምክንያቱም አባቷ ሁለቱም የእናቷ የውበት ማዕከል ውስጥ እንደሚሰሩ ቢያውቅ ፐርቪን ከፈታችው ጊዜ ጀምሮ በጣም ስለሚጠላት ልጁን ፈጽሞ ይቅር አይላትም። የኤፍሱን አባት ቀልቡ አሚርን አልወደደውም። እናም ልጁ ትክክለኛውን ሰው እንደመረጠች እርግጠኛ ለመሆን ስለ አሚር ለማጣራት ይወስናል። አሚር ሌሊቱን በሙሉ ስለ ልጅነቱ ለኤፍሱን በማደጎ እንዳደገና ስለ ትክክለኛ ቤተሰቡንም እንደማያውቅ ይነግራታል። ይህ ደግሞ እስካሁንም ድረስ በጣም እንደጎዳውም ጭምር። ኤፍሱንም በትከሻው ላይ ተኝታ ታጽናናዋለች። ሌሊቱን በሙሉ ኮከቦችን ይመለከቱና አብረው ይተኛሉ። በሁለተኛው ቀን ጠዋት ኤፍሱንና አሚር ወደ ኢስታንቡል ለመመለስ በመኪና መንገድ ይጀምራሉ። በመንገድ ላይ የባህ ሰዎች ሲከተሏቸው ደነገጡ። ኤፍሱን የመኪናውን ፍጥነት ጨመረችው። መኪናውም ተገለበጠ። ነገር ግን እንደ እድል ሆኖ እሷ ትንሽ ጉዳት ነበር የደረሰባት። ሆኖም ችግሩ አሚር ከፍተኛ ጉዳት ደርሶበት ራሱን ስቶ ነበረ። ኤፍሱን እያለቀሰች ልታነቃው ትሞክራለች፣ ነገር ግን አልነቃም ነበረ። አምቡላንስ መጥቶም ወደ ሆስፒታል ይዟቸው ይሄዳል። እዛም ራሱን እንዲያውቅ ያደርጉታል። እንዲሁም ደሙንም መቆጣጠር ችለዋል። ነገር ግን ችግሩ ሁሉም የቀዶ ጥገና ሐኪሞች በሌሎች ታካሚዎች ተጠምዶ ነበረ። አንድ የብርጭቆ ቁራጭ የአሚር ትከሻ ውስጥም ገብቷል። አሚርም ኤፍሱን እንድታወጣለት ቁስሉንም እንድትሰፋለት ጠየቃት። ኤፍሱን እሱን ለመንካት ወይም መርፌውን ለመያዝ በጣም ፈራች። ይህም የሆነው ከዚህ በፊት ባጋጠማት የስነ ልቦና ቀውስ ምክንያት የቀዶ ጥገና በማቆሟ ነበረ። ነገር ግን አሚር እሱን ለመንከባከብ ከሷ የተሻለ የቀዶ ጥገና ሐኪም እንደሌለ ይነግራታል። ስለዚህ ኤፍሱን ቁስሉን ራሷ እንድታክም ተገደደች። ስኬታማም ሆነች። አሚርም በሷ በጣም ይኮራል። የሆነ ነገር ሊነግራት እንደሆነና ወደ እሱ እንድትቀርብም ይጠይቃታል። ስትቀርብም ጉንጮቿን ይስማታል። እሷም በዚህ ጊዜ እንደሚወዳት ታውቃለች። ከሁለት ቀናት በኋላም ወደ ኢስታንቡል ተመለሱ። ኤፍሱን እሱን ለመንከባከብ ሙሉ ጊዜዋን ከእርሱ ጋርም ታሳልፋለች። ይህ ጊዜ አስቸጋሪ ቢሆንም ሁለቱ እርስ በርሳቸው መቀራረብ ጀምረዋል። ኤፍሱን ልቧን ከፍታ የቀዶ ጥገና ሐኪም እንደነበረች፣ ነገር ግን ከባድ አደጋ ስላጋጠማት ማቆሟን ተናዘዘች። አሚርም ፍርሃቷን እንድታሸንፍ ሊረዳት ወሰነ። በቀላል የመርፌ ልብስ ልምምድም ጀመረች። ሙዝ እንድትሰፋም ይጠይቃታል። በመጀመሪያ ኤፍሱን ለመስፋት ትፈራለች፣ ነገር ግን የአሚር ንግግሮችና ማበረታቻዎች ፈተናውን እንድትቋቋም ያደርጋታል። ከጥቂት ቀናት በኋላም አሚር ወደ ስራ ተመለሰ። የኤፍሱን አባት ፌርዲ በንዴት ወደ ቢሮ ሲገባ ደነገጠ። በስራው ላይ ስለዋሸውና እጮኛ እንዳልሆኑ ስለሚያውቅ ነበረ። ፌርዲ ግን እሱ የቀድሞ ሚስቱ የውበት ሳሎን ማዕከል ውስጥ መሆኑን አላስተዋለም ነበረ። አሚር ስለዋሸው እንዲሁም ብቸኛ ልጁን እንድትቷይ ስላደረገ በልጁና በሱ መካከል የነበረውን እምነት ስላፈረሰበት ወቀሰው። አሚር ግን ልጁን እንደሚወዳትና ማግባት እንደሚፈልግ ይነግረዋል። ነገር ግን በኤፍሱን ምክንያት መዋሸት ነበረበትና ልጁ ራሷ እንዲዋሽ ያደረገችውን እውነተኛ ምክንያት መናገር እንዳለባት ይነግረዋል። ዓላማው ጥሩ እንደነበርም ያረጋግጥለታል። ፌርዲ ግን ውሸትና መልካም ዓላማ በአንድ አረፍተ ነገር ውስጥ ፈጽሞ አይጣምሩም ይለዋል። ተነስቶም ይሄዳል። ኤፍሱን የተፈጠረውን ስትሰማ በራሷ በጣም ትናደዳለች። ነገር ግን አሁንም ለአባቷ የት እንደምትሰራ እውነቱን መናገር አልቻለችም። ነገር ግን አሚር ከመባባሱ በፊት እውነቱን እንድትናገር ይመክራታል። ምንም ቢሆን አባቷ ይቅር እንደሚላት እየነገራት ከስራ በኋላም ሁለቱም ወደ ቤት ተመለሱ። ኤፍሱን አፓርታማዋ ስትገባ እናትና አባቷ አብረው ቆመው አየቻቸው። ሆኖም ግን አባቷ እውነቱን በሙሉ ከእናቷ ሰምቶ ነበረ። እሱም ሕይወታቸውን ካጠፋችውና ካበላሸችው ሴት ጋር ለመስራት እንዴት እንደደፈረች ጠይቃታል። ኤፍሱንም ማልቀስ ትጀምራለች። አሁን ስራውን ትታ ወደ መንደሩ ለመመለስ ዝግጁ መሆኗንም ትነግረዋለች። ነገር ግን አባቷ እምቢ ብሎ አባት እንዳላት እንድትረሳ ይነግራታል። ተነስቶም ይሄዳል። በተመሳሳይ ጊዜ አሚር ለዓመታት ጠፍታ የነበረችው ሚስቱ ሰፊዳ በቤቱ ሲያያት ይገረማል። ሊያገኛትም አልቻለም ነበረ። በድጋሚ ምን አመጣሽ ብሎ በንዴት ይጠይቃታል። ሰፊዳም ሁሉንም ነገር ለማስረዳት እድል እንዲሰጣት ጠየቀችው። ነገር ግን አሚር በእሷ ምክንያት በጣም ስለተሰቃየ ሊሰማት አልፈለግም። ከቤትም ያስወጣታል። ወደ ኤፍሱን ስንመለስ እናቷ ወደ ቤት በመምጣቷ ከአባቷ ጋር ችግር ስለፈጠረችባት ወቀሰቻት። ምን እየሰራች እንደሆነም ትጠይቃታለች። እናቷም አለቀሰችና ናፍቃት ስለነበር ልታያት እንደመጣች ትነግራታለች። ኤፍሱን ግን ከ20 ዓመት በኋላ አፍቃሪ እናት ለመምሰል እንዳትሞክርና እንደሞተች እንደምትቆጥራት ነግራ ከቤት ታስወጣታለች። በሁለተኛው ቀን ኤፍሱን በሆስፒታል ውስጥ ስለ ልገሳ በስልክ ስትወያይ ነበረ። በድንገት ሰፊዳ ትመጣለች። ዶክተር መሆኗንና ለሆስፒታሉ ትልቅ ገንዘብ ለመለገስ ዝግጁ መሆኗን ትናገራለች። ኤፍሱን እሷን ለመርዳት የሚፈልጉትን ጉዳዮች እንድታይ ትወስዳታለች። አሚር ሁለቱን አብረው ሲያያቸው ደነገጠ። እንዴት እርምጃ መውሰድ እንዳለበት አያውቅም ነበረ። ምክንያቱም ኤፍሱን እሱ እንዳገባ አታውቅም ነበረ። ሚስቱ እውነቱን እንዳትናገርበት ፈራ። ኤፍሱን ወደ ቢሮ ስትመለስ አባቷ ገብቶ
ሁሉንም ነገር ከልቡ እንዳልተናገረ ይነግራታል። እናቷን እንዳትመለከት የመከልከል መብት እንደሌለውም ጭምር። በሁለቱ መካከል ባለው አለመግባባት እሷ ተጠያቂ አይደለችም፣ በምትሰራው ስራም እንደሚኮራባት ይነግራታል። ምንም ይሁን ምን ህልሟን እንድትከተልም ይጠይቃታል። ኤፍሱን በጣም ተነካችና አለቀሰች። እሱ ባለም ላይ ታላቅ አባት እንደሆነም ነገረችው። ከስራ በኋላ አሚር ከኤፍሱን ጋር ስለ ሰፊዳ መናዘዝ ይጀምራል። በዩኒቨርሲቲ ውስጥ እንደተዋወቁና እንደተዋደዱ እንደተጋቡም ይነግራታል። ከጥቂት ጊዜ በኋላም ግን ሰፊዳ ከሀገር ውጭ የሥራ ዕድል አገኘችና ከእሷ ጋር እንዲሄድ ጠየቀችው። ነገር ግን ቱርክን መልቀቅ ስለማይፈልግ እምቢ አላት። ስለዚህ ሰፊዳ ህልሟን ለመከተልም ወሰነች። እሱን ቅድሚያ አልሰጠችውም እና በድንገት ብቻዋን ተጓዘች። አሚር ሰፊዳን እንደማይወዳት ያረጋግጥላታል። ኤፍሱን በእርሱ እንደምትተማመንና ከሷ ውጭ ማንንም እንደማይወድ ታውቃለች። አሚር ወደ ቤት ሲመለስ ሰፊዳ እየጠበቀችው አገኛት እና በበሽታ እየተጎዳች እንደሆነና ከ3 ወር በኋላ እንደምትሞት የሚገልጽ የሕክምና ሪፖርት አሳየችው። አሚር ደነገጠ። ለበሽታዋ መድኃኒት ለማግኘት የተቻለውን ሁሉ እንደሚያደርግ በመናገር እንዳትፈራ ይጠይቃታል። ሰፊዳም ሁኔታውን ተጠቅማ ብቸኛው መድኃኒቷ የሱ ከጎኗ መሆኑ እንደሆነ ትነግረዋለች። አሚርም ሊጎዳት ስለማይፈልግ ፍላጎቷን ሊፈጽምላትና ከጎኗ ሊቆም ይወስናል። ምሽት ላይ ኤፍሱን እራት እየበሉ ታየዋለች። በዚህም ተሳስታ ተመልሰው እንደተገናኙ ታስባለች። አሚር ሁኔታውን ለማስረዳት ይሞክራል። ነገር ግን እሷ ልትሰማው ፈቃደኛ አይደለችም። ሰፊዳ በዚህ ወቅት ከሱ ጋር እንደምትቆይ እናያለን። ምክንያቱም በመጨረሻዎቹ ቀናት ብቻዋን መተው አይፈልግምና። በሚቀጥለው ቀን አሚር ስለ ሰፊዳ ሁኔታ ጓደኛውን ዶክተር ለማማከር ይሄዳል። ዶክተሩም በሽታዋ በጣም ያልተለመደ እንደሆነ ነገር ግን ለዚህ በሽታ አዲስ መድኃኒት ላይ ክሊኒካዊ ሙከራዎች እንዳሉና መድኃኒቱን በፍጥነት ለማግኘት እንደሚሞክር ይነግረዋል። ነገር ግን መድኃኒቱ ሊፈውሳት ይችል እንደሆነ እርግጠኛ አይደለም። ኤፍሱን ወደ ቤት ትመለሳለች። አሚር ነጭ ቀሚስ ለብሳ በእጁ የያዛት ሰፊዳን ያለችበትን ድግስ ማዘጋጀቱንም ታያለች። እዚህ ጋር ወደ ኤፍሱን አይምሮች በመቶዎች የሚቆጠሩ ጥርጣሬዎች ይመጣሉ። ልታናግረው ትሄዳለች። ነገር ግን አሚር የፍቺ ድግስ እንዳዘጋጀ ትገነዘባለች። በእርግጥ ኤፍሱን በጣም ደስ ይላታል እና እንኳን ደስ ያለህ ትለዋለች። ከድግሱ በኋላም አሚር በአይኖቿ ላይ የነበረውን የደስታ ሚስጥር ይጠይቃታል። ኤፍሱንም ምንም እንዳልተፈጠረ ትነግረዋለች። አሚር ግን እየዋሸች እንደሆነና አይኖቿ ሌላ ነገር እንደሚናገሩ ይነግራታል። በሚቀጥለው ቀን አሚር ለኤፍሱን ቁርስ አዘጋጅቶ ሰጣት። ትላንትና ስላስደነገጣትም ይቅርታ ይጠይቃታል። ኤፍሱንም ሰፊዳ ለምን ትላንትና ቤቱ እንዳደረች ጠይቀዋለች። አሚር በአስቸጋሪ ሁኔታ ውስጥ እንዳለችና ከሷ ጋር መሆን እንዳለበት ይነግራታል። ጓደኛሞች ብቻና ለሷ ምንም አይነት ስሜት እንደሌለው ጭምር ያረጋግጥላታል። አሁን የሚወዳት ብቸኛዋ ልጅ ከፊቱ ቁርስ እየበላች ያለችው እሷ እንደሆነች ይነግራታል። ኤፍሱን ፈገግ አለች። በጣም እንደሚወዳት በማወቋ ደስተኛ ነች። ነገር ግን በሐዘን የሁሉ ጊዜ ሊያልቅ ስለሆነ ወደ መንደሯ መመለስ እንዳለባት ለአባቷ ቃል እንደገባችለት ትነግረዋለች። አሚር በየቀኑ ከእንቅልፉ የሚቀሰቅሰው ጫጫታዋ እንደሚናፍቀውና የሚያበሳጫት ማንኛውንም ነገር እንዳታስብና ቀኗን እንድትኖር ይነግራታል። በመቀጠልም አሚር ሰፊዳን ወደ ጓደኛው ዶክተር ይወስዳታል። ዶክተሩ ለሁኔታዋ ኬሞቴራፒ ሕክምና እንዳለም ይነግራታል። ነገር ግን ይህ ሕክምና ረጅም ዓመታትን ሊወስድ ስለሚችል ትዕግስት እንደሚያስፈልግ ጭምር። ሰፊዳ ግን ሕክምናውን ትቃወማለች። በሕይወቷ ተስፋ ቆርጣለች። አሚር ደግሞ በጣም ተስፋ ቆራጭ በመሆኗ ይቆጣል። ሊረዳት እንደሚሞክርም ይነግራታል። ነገር ግን እሷ ራሷን ካላገዘች እርዳታው ምንም ፋይዳ አይኖረውም። ምሽት ላይ ኤፍሱን ከሁሉም ሰራተኞች ፊት ቆማ ፐርቪን የእሷ እናት እንደሆነችና ሁሉም አክሲዮኖቿ በሆስፒታል ውስጥ በሷ ስም እንደሆነ በዚህ ውሳኔ ላይም ተመስርታ ኤፍሱን በሆስፒታል ውስጥ አንድ ትልቅ ክፍል ነፃ ሕክምና የሚሰጥ እንደምታዘጋጅ ተወስናለች። በእርግጥ ሁሉም ዶክተሮች በውሳኔዋ ደስተኛ አልሆኑም። ምክንያቱም በዚህ መንገድ ደሞዛቸው ይቀንሳል። ነገር ግን በዚህ ቅጽበት አሚር ተነስቶ በሁሉም ሰው ፊት ያቅፋታል። በውሳኔዋም በጣም ኩራት እንደሚሰማውና እንደሚደግፋትም ይነግራታል። ኢስታንቡል ከሱ ጋር በመቆየቷም የበለጠ ደስተኛ ነው። ኤፍሱን ወደ ቤት ስትመለስ ሰፊዳ ብቻዋን ተቀምጣ እያለቀሰች ታገኛታለች። እናም ምን እንደተፈጠረ ትጠይቃታለች። ሰፊዳን በጣም እንዳመማትና እየሞተች እንደሆነም ትናገራለች። ኤፍሱን በጣም ታዝናለች። ለበሽታዋ መፍትሄ ካለም ትጠይቃታለች። ሰፊዳም ለበሽታዋ መድኃኒት እንደሌለ ትነግራታለች። እናም አሚር ስለ በሽታዋ የሚያውቅ ብቸኛ ሰው እንደሆነም ጭምር አሁንም እንደምትወደውና የቀረው ህይወቷን ከሱ ጋር ማሳለፍ እንደምትፈልግም ትናዘዛለች። በእርግጥ ኤፍሱን እየሞተች ስለሆነ ምንም አላለቻትም። ኤፍሱን ቀስ በቀስ ከአሚር ህይወት ትወጣለች። አሚር ግን ኤፍሱን እያደረገች ያለው ነገር ድንገተኛ ለውጥ ሚስጥር ሊገባው አልቻለም። ስህተት እንደሰራም ያስባል። አንድ ቀን ታዲያ ለኤፍሱን ሰርፕራይዝ አዘጋጀላትና እንደሚወዳት ይነግራታል። ነገር ግን ኤፍሱን በምላሿ አስደነገጠችው። እናም በህይወቷ ውስጥ ሌላ ሰው እንዳለ ነገረችው። ነገር ግን አሚር ከማ ጋር እንደጀመረች ለመናገር ፈቃደኛ ስላልሆነች አላመናትም። በመቀጠልም ኤፍሱን አይኑርን ለማግኘት ትሄዳለች። ያደረገችውን ሁሉ ትነግራታለች። እናም በጣም አዝናለች። አይኑርም አሁንም የምትወደው ከሆነና ወደሱ እንድትመለስ ትጠይቃታለች። ኤፍሱን ግን ወደሱ መመለስ ከባድ እንደሆነባት ትነግራታለች። ምክንያቱም በዚህ መንገድ ራስ ወዳድ እንደምትሆንና የምትወደውን ብቸኛ ሰው ከሷ
እንደምትነጥቃት ታስባለች። በሚቀጥለው ቀን አሚር ወደ ሆስፒታል ሊያደርሳት ቢፈልግም እምቢ አለችው። አዲሱ ፍቅረኛዋ እንደሚወስዳትም ነገረችው። አሚር በጣም ተበሳጨ። ከማን ጋር እንደተገናኘች ለማወቅም ይጓጓል። አይኖርም የኤፍሱንን ስም በመጥቀስ አበባ እንዲላክላት ለአበባ መደብር ትደውላለች። ይህ ሁሉ አሚር አበቦቹን አይቶ ጓደኛ እንዳላት እንዲያምን ነበረ። አሚር አበቦቹን ሲያያቸው በጣም ይናደዳል። አይኖርን በቀዶ ጥገና ክፍል ውስጥ ዘግቶባት ኤፍሱን ከማ ጋር እንደተገናኘች እንድትነግረው ማስፈራራት ይጀምራል። አይኖርም ትንሽ ካተኮረ የኤፍሱን ልብ ያለው ማጋር እንደሆነ እንደሚያውቅ ትነግረዋለች። አይኖር እሱ ማለቷን ቢሆንም እሱ ግን ፍንጮቹን አልተረዳም። ተስፋ ቆርጦም እንድትወጣ ይፈቅድላታል። በሚቀጥለው ቀን ሁሉም የሆስፒታሉ ዶክተሮች ለአዲስ የውበት ምርቶች ኩባንያ ድግስ ይሄዳሉ። ይህም ከኩባንያቸው ምርቶች በምን የተለየ እንደሆነ ለማወቅና የራሳቸውን የውበት ምርቶች ለማሻሻል ነው። ኤፍሱን ከሷ ጋር ወደ ድግሱ የሚገባውንና ፍቅረኛዋ መስሎ የሚተውነውን ሰው እየጠበቀች ነው። በጥቂት ደቂቃዎች ውስጥም ኤፍሱን ከቅርብ ጓደኛዋ ሴር ጋር ወደ ድግሱ ትገባለች። በእርግጥ አሚር ይህንን ትዕይንት መቋቋም አልቻለም። ኤፍሱንን ከድግሱ ውጭ ወስዶ ይጮህባታል። ድርጊቶቿንና ሞኝነቷንም መቋቋም እንደማይችል ይነግራታል። በዚህ ቅጽበት ታዲያ አሚርን የሙጥኝ የምትለው ፌሊዝ ወደ እነሱ ትመጣለች። ከ3 ሳምንት በፊት ከአይምሮ ሆስፒታል እንደወጣችም ትነግረዋለች። በዚህ ጊዜም እሱን እየተከታተለች እንደሆነና እንደተገናኙ እንዳወቀች ከእርሷ ሌላ ማንንም እንዲወድ እንደማትፈቅድ ትነግረዋለች። በድንገት ፌሊዝ ሽጉጥ አውጥታ ልትገድለውም አሚር ላይ ታነጣጥራለች። ስተኩስም ኤፍሱን በፍጥነት ከአሚር ፊት ትቆማለች። እናም ጥይቱን በሱ ምትክ ትቀበላለች። ደም እየፈሳት ነው። አሚርም ይጮሃል። በዚህ ጊዜ ሁሉም እንግዶች ተሰብስበው አምቡላንሱ እስኪመጣ ድረስ ደሙን ለማስቆም ይሞክራሉ። በጥቂት ደቂቃዎች ውስጥም አምቡላንሱ ደርሶ ፍጥነትም ወደ ሆስፒታል ይወስዷታል። አሚርም ቀዶ ጥገናውን ለመከታተል ከሷ ጋር ወደ ቀዶ ጥገና ክፍል ይገባል። በቀዶ ጥገና ወቅትም ልቧ ከአንድ ጊዜ በላይ ይቆማል። ነገር ግን ዶክተሮቹ ሁኔታውን መቆጣጠር ችሏል። ከጥቂት ሰዓት በኋላም ዶክተሩ ከቀዶ ጥገና ክፍል ወጥቶ ለፐርቪን ልጇ ኮማ ውስጥ እንደገባችና ከኮማው ልትነቃ ይችል እንደሆነ እንደማያውቅ ይነግራታል። አሚርም ከቀዶ ጥገና ክፍል ወጥቶ በድንጋጤ ውስጥ ነው። አይኖር እሱም መዝለፍ ጀምራለች። በጓደኛው የደረሰው ሁሉ የሱ ጥፋት እንደሆነም ትነግረዋለች። አባቱም ከሱ ጋር ይቀመጥና ያጽናነዋል። አሚር እያለቀሰ የሆነ ነገር ቢደርስባት ራሱን ፈጽሞ ይቅር እንደማይል ይነግረዋል። በመቀጠልም አሚር ጓንት ለብሶ ወደ ኤፍሱን ክፍል ገብቶ እጇን ይዞ በጣም እንደሚወዳት ይነግራታል። ከነቃች በኋላም ከህይወቷ እንደሚጠፋም ቃል ይገባል። በመቀጠልም አሚር ወደ ቤት ተመልሶ ሴፍዴ ስለ ኤፍሱን ሁኔታ ጠይቀዋለች። አሁንም ኮማ ውስጥ እንዳለች ይነግራታል። ሴፍዴም ታዝናለች። እናም ተስፋ እንዳይቆርጥ ትነግረዋለች። በህክምና መጀመሯና ሁኔታዋ እየተሻሻለ በመሆኑም ያስደንቀዋል። አሚር ይህ በጣም ጥሩ ዜና እንደሆነም ይነግራታል። በህይወቷ ደስተኛ እንድትሆንም ይመኝላታል። አሚርም በስተመጨረሻ ከሚያውቃቸው ሰዎች ሁሉ ለመራቅ ይወስናል። ከጥቂት ቀናት በኋላም አሚር ከኤፍሱን አጠገብ ተቀምጦ ከኮማው አለመንቃቷ ተስፋ አስቆርጦታል። ለመሄድም ይነሳል። ነገር ግን በዚህ ጊዜ ኤፍሱን አይኖቿን ከፍታ ስሙን ትጠራለች። አሚርም በደስታ ወደ እሷ ይሮጣል። በዚህ ጊዜ እንባውን መቆጣጠር አልቻለም። ከጥቂት ቀናት በኋላ ኤፍሱን ወደ መደበኛ ክፍል ትዘዋወራለች። እናቷ ሁል ጊዜ ከሷ ጋር ነች። ይህ ክስተትም ሁለቱን በጣም አቀራርቧል። እናም ኤፍሱን እናቷን ይቅር እንድትላትም ያደርጋታል። ከጥቂት ጊዜ በኋላ ሁኔታዋ ይሻሻልና ወደ ቤቷ ትመለሳለች። ነገር ግን አሚር እንደሌለ ታያለች እና ሴፍዴ ብቻዋን ተቀምጣለች። ሴፍዴ አሚር የት እንደሄደ እንደማታውቅ ነገር ግን እሷ ከደረሰባት ነገር በኋላ ከፍተኛ የመንፈስ ጭንቀት ውስጥ እንደገባ ከህይወቷ ለመጥፋት እንደወሰነም ትነግራታለች። በዚህ መንገድ እሷን እየጠበቀ እንደሆነ ያስባል። ነገር ግን ሁል ጊዜ ይጨነቅ በነበረበት ጊዜ ወደሚሄድበት ጫካ እንደሄደም ትገምታለች። ኤፍሱን ከህይወቷ መጥፋቱን እንደሚጎዳት ትናገራለች። ሴፍዴ እንደምትወደውና ለሷ ስትል ከሱ ለመራቅ ብዙ ጊዜ እንደሞከረችም ትናዘዛለች። ነገር ግን አልቻለችም። ሴፍዴም ይህን ሁሉ እንደምታውቅ ትነግራታለች። በዚህ ጊዜ አሚር እሷን እንደሚወዳት ስላረጋገጠች ከሱ እንደምትርቅ ቃል ትገባለች። ከሱ ልትነጥቃት አትችልምና ኤፍሱን ሴፍዴን አመሰገነቻት። ከዚያም ኤፍሱን ልብሶቿን ይዛ ወደ ጫካ ትሄዳለች። እዚያም ኤፍሱን አሚርን በየቦታው ትፈልገዋለች። በመጨረሻም የሚኖርበትን ታገኛለች። ወደ ውስጥ ስትገባም ባዶ ሆኖ ነገር ግን ብዙ የሷን ፎቶዎች ታገኛለች። ይህ ሁሉ አሁንም እንደሚወዳትና እንደሚያስባት እንድታውቅ ያደርጋታል። ከካራቫኑ ስትወጣ አሚር እንጨት እየቆረጠ ታገኘዋለች። እሱም በማየቷ ደስተኛ ሆና በጉጉት ወደ እሱ ትሮጣለች። ነገር ግን እሱ ሲያያት ደነገጠና ብቻው መሆን እንደሚፈልግ እንድትሄድም ይጠይቃታል። ኤፍሱን ግን ለመሄድ ፍቃደኛ አልሆነችም። አሚርም ወደ ካራቫኑ ገብቶ ይቆልፈዋል። ኤፍሱን ግን ዝናብ እስኪዘንብባትና ልብሷ ሁሉ እስኪረጥብ ድረስ ውጭ ትጠብቀዋለች። አሚርም እንዳይበርዳት ወደ ውስጥ እንድትገባ ይጠይቃታል። ነገር ግን እሱ ወጥቶ እስኪያናግራት ድረስ ለመግባት ፍቃደኛ አይደለችም። አሚርም ወጥቶ ግንኙነታቸው ከዚህ በላይ ሊቀጥል እንደማይችል ይነግራታል። ኤፍሱን ግን በንግግሩ ታዝናለች። እናም እያለቀሰች ትሄዳለች። ነገር ግን ለረጅም ጊዜ ከሱ መራቅ አልቻለችም። ተመለሰችና ኮማ ውስጥ በነበረችበት ጊዜ የእሱን የፍቅር ኑዛዜዎች እንደሰማችና እሷም እንደምትወደው ትነግረዋለች። በዚህ ጊዜ አሚር ስሜቱን መቆጣጠር አልቻለም፣ አቀፋት። በመቀጠልም አሚርና ኤፍሱን ወደ መንደሩ ይሄዳሉ። እዚያም የኤፍሱን አያትን ብቻዋን ያገኟታል። ምክንያቱም የኤፍሱን አባት ወደ ጀርመን ለረፍት ሄዶ ነበረ።
አያቷ ቀኑን ሙሉ በእርሻ ላይ እንዲሰሩ ታደርጋቸዋለች። ምሽት ላይ ሁሉም የኤፍሱንና የአሚር ጓደኞች ወደ እርሻ ቦታው ይመጣሉ። አሚር በሁሉም ሰው ፊት ኤፍሱንን ማግባት እንደሚፈልግ ይናገራል። ከጥቂት ቀናት በኋላም አሚር ለኤፍሱን የጋብቻ ቀለበት ገዝቶላት በባህሩ ዳርቻ ላይ በሮማንቲክ ሁኔታ ያስርላታል። እናም አሚር አይኖቿን ጨፍኖ ከባህሩ ራቅ ወዳለ ቦታ ይወስዳታል። ከአይኖቿ ላይም እጁን ሲያነሳ የሰርግ ድግስ እንደተዘጋጀላትና ሁሉም ጓደኞቿ እንደተጋበዙ ታያለች። ጓደኞቿ የሰርግ ልብስ ስላልነበራት የአበባ አክሊል ያደርጉላታል። ኤፍሱን በመጨረሻ አሚርን እያገባች መሆኑን ማመን አልቻለችም። ሌሊቱን በሙሉ አብረውም ይጨፍራሉ። ዶክተሮቹ ተከታታይ የቱርክ ድራማ እዚህ ላይ ተፈጸመ።